بسم الله الحمد لله رب العالمين والصلاة والسلام على أشرف الأنبياء والمرسلين نبينا محمد وعلى آله وصحبه أجمعين إن شاء الله زاريم درساتشن بالفو كاكم نبتن قطرالن بالفو يجمعنو الحروف العربية يا عربية فيدراتوች ስለነሱን ጀምረን የተወሰነ ተምረን ነበረ ከዛ ይቀጥላል إن شاء الله ዛሬ እንቀጥላለን ዛሬ ላይ ደግሞ የምናየው ባለፈው ወደ መጀመሪያ ሶስት መስመሮችን አይተን ነበረ የጨረስነው ዳድን ደርሰን ነበር ያቆምነው ዛሬ ቀጥለን የምንሄደው ከማን ነው ከጣ ይሆናል ማለት ነው ጣን እናያለን ማለት ነው እንግዲህ ጣ ምንላት እዚህ ላይ የምትታይ ጣ አለች እሷ ናት የምትሆነው ጣ የራሷ የሆነ ምልክት አላት እንግዲህ ያው ምልክቷን በዚሁ በደንብ መያዝ ያስፈልጋል ይሄን ምልክት ከመጣልን በየትኛውም ሰዓት የጣ ምልክት መሆኑን ማወቅ ይኖርብናል ማለት ነው የግድ ከላይ ያለችው የቆመችው ልክ እንደ አሊፍ ያለችዋን እቺ እንኳን ባትኖር ከታች ያለችው ብቻ ተጽፋ ከመጣች ጧ መሆኗን ማወቅ ይኖርብናል ማለት ነው የጧ ይሄ የራሱ የሆነ ምልክት ይሄ ይሆናል ሌላ ምልክት ደግሞ የለውም ለምሳሌ ነጥብ የሚባል ነገር የለውም ከላይ እንደሌሎቹ ነጥብ ምናምን የለውም ስለዚህ ጧን በዚህ አይነት ሁኔታ መያዝ ይኖርብናል አወጣጡ ደግሞ ወፈር ይላል ለምሳሌ ጦ አጦ ስኩን ሲሆን ለምሳሌ ይነጥራል አጦ ኢጦ ኦጦ በማለት መለማመድ ያስፈልጋል ጦ አማርኛ ላይ ለምሳሌ አማርኛ ጣ ብሎ ጽፎልናል እንግዲህ ለመያዝ ያክል ነው እንጂ ጣ ብሎ የጻፈልን ከአማርኛ ጋር ፍጹም አይገናኝም ምክንያቱም አማርኛ ጠ ጡ ጢ ጣ በጣም የቀጠነች ናት አረብኛ ደግሞ እንደዚህ አይነት ጠ ወይም እንደዚህ አይነት ጣ የለም ማለት ነው ጣ ፈትሐ ጣ ነው የምንለው ለምሳሌ አማርኛ ላይ ምን ነው ጠ ነው የምንለው አይደለ በአረብኛችን ግን ጣ ብለን ጣ ፈትሐ ጣ ነው እንጂ የምንለው ጠ ብለን አንልም ማለት ነው ስለዚህ ይሄኛውም በትክክል መያዝ ያስፈልጋል ማለት ነው ይሄን ጣ በዚህ አይነት ሁኔታ እንይዟለን ቀጥሎ ያለው ደግሞ ማን ነው ዟ ነው የሚሆነው ዟ ልክ ቅርጹ ከማን ጋር ይመሳሰላል ከጧ ጋር ተማሳይነት ያለው ቅርጹ ተማሳይ ናቸው ይሄን እንያዝ እንግዲህ ከጧ ጋር በምንም አይነት በቅርጽ በኩል አይለያዩም የሚለያዩት ምንድነው በነጥብ ነው የሚለያዩት ማለት ነው በነጥብ ይለያሉ ማን ላይ ነጥብ አለ ቫ ላይ ቫ ነጥብ ይኖረዋል ከላይ አንድ ነጥብ ይኖረዋል ማለት ነው ስለዚህ ነጥቧን ከላይ ነው የምትገኘው እቺን ነጥብ መያዝ ያስፈልጋል ስለዚህ ከጧ ጋር የሚለያይበት ምልክት ምንድነው በአንድ ነጥብ ከላይ በሚገኘው አንድ ነጥብ ነው ማለት ነው ቀጥሎ ደግሞ ያለን ማን ነው ባይሆን ቫ ራሱ እንግዲህ ቅድም ከቫ ጋር ተማሳይ የሆነ ፊደል አሳልፈናል ወይም ቅድም ስል ባለፈው ደርሳችን ላይ ማለት ነው ባለፈው ደርሳችን ላይ ዛልን በምላስ ጫፍ ትወጣለች ብለን ነበር ቫም ልክ እንደዛ በምን እንደምትወጣው በምላስ ጫፍ ትወጣለች ቫ በምላስ ጫፍ ትወጣለች ልክ ከአማርኛ ወይም ዘ ከሚለው ጋር ማገናኘት የለብንም ማለት ለምሳሌ አማርኛ ምን ብሎ ጽፎልናል ዛ ብሎ ጽፎልናል በእንግሊዝኛም እንደዛው ጽፎልናል አይደለ ይሄ የጻፈልን ያው ለማሳወቅ ያክል ነው እንጂ ዛ አይደለም ዛ ምናልባት እዚች ላይ ካለችው ዛ ጋር ልትመሳሰል ትችላለች እንጂ ዛ ምንለው የአማርኛው ከአረብኛው ቫ ጋር አይመሳሰልም ማለት ነው ያው ሌላ የሚተካው ሌላ ስለሌለ የግድ ባለው መጻፍ ስላለበት ባለው ጽፎልን ነው የሚሆነው ስለዚህ ቫ ከዛል ጋር ራሱ አይመሳሰልም ለምሳሌ ዛል ከዚህ በፊት ያሳለፈን ዛል እቺ ዛል አለች እቺ ዛል በምላስ ጫፍ ትወጣለች ባይሆን ግን አትወፍርም እዚህኛው ላይ ልዩነታቸው ምንድነው መወፈር የሚባል ነገር አለ ማለት ነው ይሄን መያዝ ያስፈልጋል ቫ አቭ ለምሳሌ እቺ ዛል ላይ እቺ ዛል በምናወጣ ምንድነው አቭ ነው ምንድነው አቭ ዛል ነው ምንድነው ይሄኛው ላይ ሲሆን ግን ምንድነው የምንለው አቭ ኢቭ ኦቭ ቫ الظالمين ይሄኛው ላይ ግን ዛሊካ ይባል መሰለኝ ዛሊካ በምላስ ጫፍ ለመውጣታቸው እኮ ሁሉም ከምንድነው የሚወጡት በምላስ ጫፍ የሚወጡት ቫንን በመናወጣበት ሰዓት እንዴት ነው የሚወጣው ቫ የምላሳችን ጫፍ ትንሽ ወደ ውጭ ወጣ አድርገን ከላይኛው ፊት ለፊት ከሚገኙ የመጀመሪያ ፊት ለፊት ከሚገኙ ጥርሶቻችን ጋር በማገናኘት ወይም ያዝ በማድረግ ጫፍ ግን ወደ ውጭ መውጣት አለበት ምላሳችን ማለት ነው ትንሽ ጫፍ ወደ ውጭ ወጥቶ ያዝ ነከስ በምናደርግበት ሰዓት ማን ማውጣት እንችላለን ቫን በትክክል ማውጣት እንችላለን ማለት ነው ስለዚህ የቫ ይሄ ይመስላል በደንብ አድርገን እንያዝ ቀጥሎ ያለው ፊደል ደግሞ ማን ነው አይን ነው የሚሆነው አይን የራሷ የሆነ
ቅርጽ አላት። እንግዲህ ከላይ የምትገኝ ቅርጽ ዋና ቅርጿን ከላይ ያለችዋ ቅርጽ ናት፣ እቺ ናት። እሷን በትክክል መያዝ ያስፈልጋል። አይን እንደዚሁም ምንም አይነት ነጥብ የለውም፣ ነጥብ የሚባል ነገር የለውም። አይን ወደፊት ከሚመጣው ዛይን ጋር የሚለያየው በምንድን ነው? በነጥቡ ይለያያል ማለት ነው። እንግዲህ በአማርኛ ሲጽፍልን አይን ብሎ ጽፎልናል። አይን የሚለው ያው አሁንም ከጉሮሮ ነው የሚወጣው። የሚል አማርኛ ፊደል ስለሌለው እንጂ አወጣጡ አይን ብለን መቅራት የለብን። በምንቀራበት ሰዓት አይን ብለን እንዳንቀራ መሆን ያለበት በምንድን ነው? አይን ትክክል ነው። አይን ከጉሮሮ ነው የሚወጣው። አይን ስንለማመደው ደግሞ በዚህ አይነት ሁኔታ መሆን አለበት። አይን ከጉሮሮ ነው የሚወጣው። ይሄ በትክክል መለማመድ ያስፈልጋል ማለት ነው። ስለዚህ ነጥብ የላትም። ዋና ቅርጿ ምንድናት? እቺ የምትታየው ቅርጽ፣ እሷን ቅርጽ መያዝ ያስፈልጋል ማለት ነው። ቀጥሎ ላይ ያለ የሚመጣው ፊደል ማን ነው? ጋይን ነው። ጋይን ጋይን በቅርጽ በኩል ከማን ጋር ይመሳሰላል? ከአይን ጋር ተማሳይ ናቸው። እሱ የሚለየው በምንድን ነው? በነጥብ ነው። እንግዲህ ከላይ የሚገኝ አንድ ነጥብ ይኖራል። በዛች ነጥብ ጋይን ትለያለች ማለት ነው። ጋይን በዛ ነጥብ ከአይን ጋር ይለያል። ሁለተኛ ደግሞ ከአማርኛ ለምሳሌ ጋይንን ሲጽፍልን ምን ብሎ ነው ይጻፋል? ገይን ብሎ ነው ይጻፋል አይደል? ገይን የሚባል አረብኛ ፊደል የለም። ግን ያው እንግዲህ ጋን የሚተካ ፊደል ስለሌለ ባለው ለመጻፍ ገይን ብሎ ጽፎልና እንግሊዘኛውም ቢሆን እንደዛው ነው ይጻፈልን። ስለዚህ ገይን ብለን መቅራት የለብን። ገይን ብለን እንዳንቀራ ጋይን 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 ስንለማመድም በጉሮሮ ነው የሚወጣው። ይሄ ራሱ አግ አግ ኢግ ኦግ ጋይን ገይሪል መግቡቢ ገይሪል ገይሪል መግ ብለን ልክ አማርኛ እንጻፈልን እንደዛ ብለን እንዳንቀራ ጥንቃቄ ያስፈልጋል። ከላይ አንድ ነጥብ መኖሩን ቅርጹን በትክክል መያዝ ያስፈልጋል። ከላይ ያለችው አንድ ነጥብ በትክክል ማወቅ ያስፈልጋል ማለት ነው። ቀጥሎ ያለው ደግሞ ማን ነው? ፋ ነው። ፋ የራሷ የሆነ ቅርጽ አላት። እንግዲህ የሆነ የመቆለፍ ባህሪ ቁልፍ የተደረገች ነገር አለች። እሷ ቅርጽ ለፋ እንይዝላታለን ማለት ነው። ወደፊትም ቃፍም ይመጣልና ተመሳሳይ የሆነ ቅርጽ ነው ያላቸው። የሚለዩት በምንድን ነው? ከላይ በሚገኘው አንድ ነጥብ ይሆናል ማለት ነው። ከላይ የሚገኝ አንድ ነጥብ አለ። በሱ የምናደርጋቸዋለን እንለያቸዋለን። ማን? ፋና ቃፍ ወደፊት የሚመጣው ጋር ማለት ነው። ስለዚህ እንደዚህ አይነት ቁልፍ ምልክት ኖሮልን የዚህ ቁልፍ ምልክት ኖሮልን ከዛ በኋላ ከላይ አንድ ነጥብ ከተደረገበት ማን ነው ማለት ነው? ፋ ነው ማለት ነው። የትኛውን ቦታ ከመጣ ፋ ብለን መያዝ ያስፈልጋል። ፋ ይሄ ፋ ግን ከአማርኛ ከምናነበው ፋ ጋር ተማሳይነት አለው። ለምሳሌ እዚህ ጋር ፋ ብሎ ጽፎልናል። ከዚህኛው ፋ ጋር ተማሳይነት አለ። ፈ ፉ ፊ ፋ እና ፋ የምንለው አረብኛ እንግሊዝኛውም ፋ ብሎ ከጻፉ ጋር ተማሳይነት አለው። እንደ ሌሎቹ አይለያይም። ስለዚህ ፋ ብንለው በቀላል ማወቅ እንችላለን። ባይሆን ነጥቡን በትክክል ማወቅ ያስፈልጋል። እቺ ያለቿን የቁልፍ ምልክቷን የተቆለፈቿን ወይም ክብ የተደረገቿን መያዝ ያስፈልጋል። ከላይ አንድ ነጥብ መኖሩን ማወቅና መያዝ ያስፈልጋል ማለት ነው። ቀጥሎ ያለው ደግሞ ማን ነው? ቃፍ ነው የሚሆነው። ቃፍ ልክ እንደ ፋ ምን አለ? ምን አይነት ምልክት? ዋናው ምልክቱ ምንድን ነው? እዚህ ላይ የምትገኝ ቁልፍ የተደረገችው ወይም ክብ ዜሮ የተደረገችዋ እሷን አሁንም መያዝ ያስፈልጋል። ከዛ በኋላ ቃፍ ከፋ ደግሞ የምንለይበት ምን አለን? ከላይ ምን አለ? ሁለት ነጥብ ይገኝልናል ማለት ነው። እቺን ሁለት ነጥብ ካላወቅን ምናልባት ከፋ ጋር ሊመሳሰልብን ይችላል ማለት ነው። ስለዚህ ከላይ ሁለት ነጥብ መኖሩን መዘንጋት የለብንም ማለት ነው። ስለዚህ ቃፍ ይሄ ነው። ሁለተኛ ደግሞ አማርኛም ላይ ጽፎልናል። ቃፍ ብሎ ነው የጻፈልን። ባይሆን አማርኛ ሲጽፍልን ቃፍ ብሎታል፣ በእንግሊዝኛም ጽፎታል። ግን ይሄ አሁንም ቢሆን ቃፍ የሚለው በጣም ቀጥሎ ነው። ቃ ብሎ ነው የጻፈልን። አረብኛው እንደዚህ ብለን እንዳናነበው አሁንም የአማርኛ ፊደላቶች ስለማይወፍሩ ነው። የራሱ የሚወፍሩ ፊደላቶች ሊኖሩ ይችላል፣ ግን አብዛኞቹ ስለማይወፍሩ ቃፍ ብሎ ነው የጻፈልን። እኛ ደግሞ ስናነበው ምን መሆን የለበት? ቃፍ ብለን ማንበብ የለብንም። ቃፍ ብለን ማንበብ ይኖርብናል እንጂ ቃፍ እንዳንል። ይወፍራል። ቃፍ። ቀጥሎ ደግሞ ያለው ማን ነው? ካፍ ነው የሚሆነው። ቀጥሎ ያለችዋ ካፍ ናት። ካፍም በዛ አይነት መልኩ የራሷ የሆነ ቅርጽ ይኖራታል። መካከል ላይ ደግሞ ምን አላት? ልክ ኤስ የምትመስል ወይም እቺ ምልክት አለች። እቺን ምልክት በትክክል መያዝ ያስፈልጋል ማለት ነው። የቃፍ ምልክት ይሆናል ማለት ነው።
የፋ ምልክት የካፍ ምልክት ማለት ነው። ካፍ ስንል ይሄን ከላም ጋር የሚለያይበት እንግዲህ ከመካከል ላይ ያለውን የምን ምልክት አለ ኤስ እንግሊዘኛችን ኤስ የምትመስል እሷን የመሰለች ምልክት አለች። እሷን በትክክል መያዝ ያስፈልጋል። ሌላ ደግሞ ከአማርኛ ካፍ ብሎ ጽፎልናል። ከአማርኛ ጋር ይገናኛል። ፍጹም ተማሳይ ናቸው። ከአማርኛው ተማሳይ ናቸው። ካፍ ብንል አማርኛውም አረብኛውም ተማሳይ ነው የሚሆኑት ማለት ነው። ሌላኛው ደግሞ ቀጥሎ ያለው ላም ነው። ላም አሁንም የራሷ የሆነ ምልክት ይኖራታል። ከታች ዘረግ የምትል ነገር ልክ እንደ አሊፍ ቆም ያለ ነገር ኖሮ ከዛ ከታች ደግሞ ምን አለው ልክ እንደ ዝርግ ነገር አለው ማለት ነው። ስለዚህ ይሄኛውም መታወቅ አለበት። ከካፍ ጋር የሚለያየው በምንድን ነው? መካከል ላይ ምን የለውም እዚህኛው ላይ ልክ ቅድም ያልነው የኤስ ምልክት ወይም የራሱ የሆነ ምልክት የለውም ማለት ነው። አማርኛ ደግሞ ያው በአማርኛም ጽፎልናል። እቺ ላም አለች ተማሳይነት አላቸው። ላም ስንል ለ ከሚለው አማርኛ ፊደል ጋር ይገናኛል፣ ተማሳይነት ይኖራል ማለት ነው። ቀጥሎ ያለው ሚም ነው የሚሆነው። ሚም ስንል ደግሞ የራሷ የሆነ ምልክት ይኖራታል። ዋና ምልክቷ እንግዲህ እዚህ ላይ የምናያት የራሷ የሆነች ምልክት አለች። እቺን ምልክት በትክክል እንያዛት። ከዛ በኋላ ደግሞ ምናልባት እንደ አመጣጧ ከአንዱ ጋር ስትያያዝ ልትለያይ ትችላለች። ግን ዋና ምልክቷን ግን እቺ ምልክቷን መያዝ ያስፈልጋል፣ መርሳት የለብንም ማለት ነው። አማርኛ ደግሞ ሚም ብሎ ጽፎልናል። ያው እሱም ተማሳይ ነው የሚሆነው። ሚም ሚ ስንል ያለችው ሚም ጋር ተማሳይነት አላቸው። ሚም ብሎ ከጻፈልን በእንግሊዝኛም ካለችው ጋር ማለት ነው። ቀጥሎ ኑን ነው ያለው። ኑን እንግዲህ የራሱ የሆነ ቅርጽ አለው። ኑንም የራሱ የሆነ ቅርጽ አለው። ቅርጹን እንግዲህ ቅድም ከዚህ በፊት ያለፈው ደርሳችን ላይ ካየናቸው ፊደላቶች ጋር ተማሳይነት አለው። ከማን ጋር? ለምሳሌ ከነ ባጋ፣ ከነ ታጋ፣ ከነ ሳጋ ተማሳይነት አላቸው ማለት ነው። ስለዚህ አሁን ወዴት የምንሄደው? ዋና መለያችን የኑን በቅርጹ አይደለም። ዋና የምንለየው ቅርጹ ባብ ሊመስል ይችላል፣ ታም ሊመስል ይችላል፣ ሳም ሊመስል ይችላል ማለት ነው። ስለዚህ ዋና መለያችን ምን እንደሚሆነው ከላይ ያለችዋ አንድ ነጥብ ማለት ነው። ከላይ ያለችዋ ነጥቧን በእሷ ነው የምንለየው። ኑን የትኛውን ቦታ መስመር ሊደረግ ይችላል። በመስመር ተደርጎ የሆነ ነገር ተደርጎ ከላይ አንድ ነጥብ መስመር ተደርጎልን ከላይ አንድ ነጥብ ቢደረግልን አንድ ነጥብ ቢጻፍልን ምን እንደሚሆነው ኑን መሆኑን ማወቅ ይኖርብናል ማለት ነው። ስለዚህ የኑን የራሷ የሆነ ምልክት የተዘረጋ ነገር የራሱ የሆነ ምልክት አለው። ልክ ባን የመሰለ ማለት ነው። እንደ ባ ባይሆን ባ ትንሽ ዘርጋ ይላል። ይሄኛው የመቆለፍ ባህሪ ወይም ጠበብ የማለት ባህሪ ያለው። ስለዚህ ዋና መለያችን ግን ምን እንደሚሆነው ነጥቡ ይሆናል ማለት ነው። ኑን እንደዚሁም በአማርኛ ጽፎልናል። ኑን ብሎ ጽፎልናል። ነ ከምንለው ጋር ተማሳይነት አለው። ኑን ፈትሐ ነ ብንልና እንደዚሁም አማርኛችን ነኑኒና ስንል ያለችው ነ ጋር ተማሳይነት አለው። አሁንም ኑን ብሎ የጻፈልን ጋር ተማሳይነት ከአማርኛው ጋር ይመሳሰላል ማለት ነው። ሌላኛው ማን ነው? ዋው ነው የሚሆነው። ዋው እሱም እንግዲህ ልክ እንደ መጋዝ ልክ ከዚህ በፊት ካሳለፍናቸው ፊደላቶች ጋር ተማሳይነት አለው። እነማን? ራጋ፣ ዛጋ፣ ራጋ ሊመሳሰል ይችላል። ባይሆን እሱ የራሱ የሆነ ምልክት አለው። ምንድነው? ልክ እኛ 9 ቁጥር ስንጽፍ እንደ 9 ቁጥር ወይም ከላይ እንደ ማጭድ ዘንበል ቢልም ከላይ ምን አለው? የተቆለፈ ዜሮ ነገር አለው ማለት ነው። ስለዚህ ይሄኛውንም መረሳት የለበትም። ዋው ያው በሚመጣበት ሰዓት ራሱ ያሳውቃል። ይሄ ዋው ይሆናል። አማርኛችን ከጻፈልን ዋው ጋር ተማሳይነት ይኖረዋል ማለት ነው። አማርኛ ጽፎልናል። እዚህ ላይ ካለችው ዋው ጋር ወዊ ዋ ብንል ዋው ከሚለው ጋር ተማሳይነት ይኖረዋል። ሌላኛውና ወደ መጨረሻ እየደረስን ነው። አሃ ናት። እቺን ሀ እንግዲህ በደንብ አድርገን መያዝና መለማመድ ያስፈልጋል። ከዚህ በፊት ያሳለፍናቸው እንግዲህ ሀ ብለን ያልናቸው አሉ። ለምሳሌ ማን አለ? ሀ አለ፣ እዚህ አለች፣ ኸ አለች። ስለዚህ ከነዚህ ጋር በፍጹም ሊመሳሰልብን አይገባም። እነዚህ ያው የለየናቸው በምንድነው? በነጥባቸው ናቸው። ሀ በነጥቧ ለይተናል። እዚህም ላይ ኸ፣ እዚህኛው ደግሞ ይሄኛው ለማውጣት ፈልገን ሀ ማለት የለብንም ወይም ኸ ማለት የለብንም። ይሄም ከጉሮሮ ነው የሚወጣው። ባይሆን ትንሽ ከደረት አካባቢ የሚመጣ ድምፅ አለ፣ የሚወጣው ከጉሮሮ ነው። መለማመድ ያስፈልጋል። ኢህዲና ሲራጠል ስንል ለምሳሌ ኢህዲና ሲራ
ብለን መለማመድ ያስፈልጋል። የሃን ከሌሎቹ ጋር መደባለቅ የለበትም ማለት ነው። ሌላ ደግሞ ሀ ምናለች መርቦጣ የምትባል አለች። ሀ መርቦጣ አለች። ሀ ሁለት አይነት ነው የሚሆነው። ልክ በመካከል ሰረዝ ተደርጎበት ሊመጣ ይችላል። በመካከል ሰረዝ ተደርጎበት እንደዚህ ሊኖር ይችላል። ሰረዝ ሳይኖረው ደግሞ ልክ እንደ ዜሮ ሆኖ ክብ ሆኖ ሊመጣ ይችላል ማለት ነው። ስለዚህ አሃን በዚህ አይነት ሁኔታ እንይዘዋለን። አሃ መርቦጣው ሊሆን ይችላል ወይም አሃ አሁን ያልናት እቺ የምትሆነው አሃ ልትሆን ትችላለች። ስለዚህ በዚህ አይነት ሁኔታ እንያዝ ማለት ነው። መርቦጣ ስንል ደግሞ ከዚህ በፊት ያላነሳ ነው ምን አለ እዚህ ላይም ታ ስንል ታ ላይ ምን አለች መርቦጣ አለች። ታ ሆና ዜሮ ሆና ከላይ ሁለት ነጥብ ከተደረገበት ምንድነው የሚሆነው ማለት ነው ታ ነው የሚሆነው ማለት ነው። ለምሳሌ እዚህ ላይ ያለችዋን ሀ ከላይ ሁለት ነጥብ ብናደርግባት ከላይ ሁለት ነጥብ ቢደረግበት የሚሆነው ምንድነው ወደ ታ ይቀየራል። ትንሽ የሆኑ ሁለት ነጥቦች ብናደርግባት ታ ይሆናል ማለት ነው። ስለዚህ ሀ እነዚህ ሁለት አይነት ሀዎች መኖራቸው እንያዝ። ሌላኛው ደግሞ ሀምዝ ነው። ሀምዝ የራሷ የሆነ ቅርጽ አልነበራትም፣ ግን ቅርጽ ሰጥቷት ነው። ሀምዝ የራሷ የሆነ ቅርጽ አልነበራትም። ቅርጽ በቃ ሀምዝ በድምጿ ነው የምትታወቀው። ያው ልክ እንደ አሊፍ ይጽፏት ነበር። ሀምዝና አሊፍ የአረቦች በነገራችን ላይ በራሳቸው ነበረ ምንም አይነት ነጥብ አይጠቀሙም ነበር በፊት መጀመሪያ ላይ ያሉት ማለት ነው። ከጊዜ በኋላ ግን የተደባለቀና ከተለያየ ገጽ ሲመጣ ፊደላቶች ለመለየት ምን አስፈለገ? ነጥብ አስፈለገ እንጂ ፊት አይንና ጋይን ባታ ፋ ያልናቸው እኛ የለየናቸው በምንድን ነው? በነጥባቸው ከላይ ከታች እያልን ነጥባቸው እየቆጠር ነው የምንለየው አይደለ? እነሱ ግን እንደዚህ አልነበረም። በየትኛውም ቦታ ይምጣ አይመሳሰልባቸውም ነበር ማለት ነው። ስለዚህ ሀምዝም የራሱ የሆነ ምን አልነበረውም ማለት ነው፣ ምልክት አልነበረውም። ልክ እንደ አሊፍ ነበረ የሚጠቀሙት የነበሩ እንደ አሊፍ ይጠቀሙት ነበረ። ከጊዜ በኋላ ግን ምልክት ሰጡት። የምን ምልክት ነው የሰጡት? የአይን ቁራጭ ሰጡት ማለት ነው። አይን እንግዲህ ቅድም የራሱ አይን ዋና ምልክት ምንድነው? ከላይ የምትገኝ እቺ ምልክት አለች። ከዛ ያቺን ምልክት ቆርጠው ለማን ሰጡ? ለሀምዛ መጡለት ማለት ነው። ስለዚህ የሀምዝ ምልክት ይሄ ይሆናል። ባይሆን ሀምዝ ለብቻው ተጽፎ እንደዚህ ሊመጣ ይችላል። አንድ ለብቻ ተጽፎ ወይም አሊፍ ላይ ተጽፎ ሊመጣ ይችላል። ብዙ ጊዜ አሊፍና ሀምዝ ብዙዎቻችን ይመሳሰልብናል ማለት ሀምዝ የሀምዝ ምልክት ይቺ ናት። በቃ የአይን ቁራጭ ናት። ምናልባት ከአሊፍ ላይ ተጽፎ ከመጣ የሚሆነው ምንድነው? አሊፍ ሳይሆን መሆን ያለበት አሊፍ ብለን ሳይሆን ምንቀራው ሀምዝ ብለን ነው ምንቀራው። አሁን እዚህ ላይ የሚታየን ማለት ነው። ሀምዝ ለመቀመጫነት ነው። አሊፍ ለመቀመጫነት ነው የመጣው። ማን ተቀመጠበት ማለት እላዩ ላይ ሀምዝ ተቀምጦበታል ማለት ነው። ከታችም ሊሆን ይችላል። ከአሊፍ በታች ሊሆን ይችላል። ከአሊፍ በላይ ሊሆን ይችላል ማለት ነው። ስለዚህ ሀምዝና አሊፍ ሊመሳሰሉብን አይገባም ማለት ነው። ሌላኛው ደግሞ ሀምዝ ማን ላይ ሊቀመጥ ይችላል? ያ ላይ ተቀምጦ ሊመጣ ይችላል። ይወዝ ላይ አሁን ያ ላይ ተቀምጦ እንደመጣውም ያ ላይ ተቀምጦ ሊመጣ ይችላል ማለት ነው ሀምዝ። ይሄንም ሀምዝ ነው የምንለው እንጂ ያ አንልም። ቀጥሎ ያለውም ላይ እንደዚሁም ዋው ላይ ተቀምጦ ሊመጣ ይችላል። አሁን ሀምዝ ስንት ቦታ ሊቀመጥ ይችላል? አሊፍ ላይ ተቀምጦ ሊመጣልን ይችላል። ከታችም ከላይም ሊሆን ይችላል። እዚህኛው ላይ ሁለተኛው ላይ ከታች ነው። እንደዚሁም ያ ላይ ተቀምጦልን ሊመጣ ይችላል። ያ ላይ ተቀምጦ ሊመጣ ይችላል። እንደዚሁም ደግሞ ዋው ላይ ተቀምጦ ሊመጣ ይችላል ማለት ነው። ሀምዝ እነዚህ ላይ ተቀምጦ ይመጣል። ስለዚህ ይህን መታወቅ ይኖርበታል ማለት ነው። ሌላኛውና የመጨረሻ የሚሆነው ማን ነው? ያ ነው የሚሆነው። ያ ስንት ነጥብ አለው? ከላይ ከታች ሁለት ነጥብ አለው። እንግዲህ የያ ቅርጽ የራሷ የሆነ ቅርጽ አላት። ቅርጿ የምናያት ቅርጽ እቺ ቅርጽ የያ ቅርጽ ናት። ግን አብዛኛው ጊዜ እቺን ቅርጽ ይዛ ትመጣ ከታች ብቻ ሁለት ነጥብ ከተጻፈ ያ ሊሆን ይችላል። ይህን ቅርጽ ይዞ ላይ መጣ ይችላል በየቦታው ማለት ነው። ስለዚህ ዋና መለያችን የሚሆነው ምንድነው? ያ ነው ማለት ነው። ከታች ያለው ሁለት ነጥብ ነው ማለት ነው። ከታች ያለው ሁለት ነጥቧን መረሳት የለበትም። ከታች ሁለት ነጥብ ይኖረዋል ያ ሲሆን ማለት ነው። ያው ከአማርኛችን ያ ከምንለው ጋር ይመሳሰላል። ሀምዝም በዛ ሁኔታ አሃ ያልነውም ያው ትንሽ ተቀራራቢነት አለው ከአማርኛው ጋር ይመሳሰላል። ስለዚህ እነዚህን በትክክል መያዝ ያስፈልጋል። ያ ከታች ያለችው ሁለት ነጥቧን መረሳት የለበትም። ምክንያቱም ከታች አንድ ነጥብ ያለው አለ። ለምሳሌ የያ ሁለት ነጥብ ካልያዝን ከታች አንድ ነጥብ ያለው ማን አለ? ባ አለ። ባ ከታች አንድ ነጥብ ነው ያለው። ሌላኛው ደግሞ ከታች መሆኑ ካልያዝን ከላይ ደግሞ ሁለት ነጥብ የያዘ አለ። ታ ለምሳሌ ከላይ ስንት ይዟል? ሁለት ነጥብ ይዟል። ስለዚህ ከታም ጋር መመሳሰል የለበትም። የያ ከታች መሆኑ በእርግጠኝነት መታወቅ ይኖርበታል ማለት ነው። ኢንሻአላህ እንግዲህ የመጀመሪያው ሑሩፈል አረቢያ የሚሉ ደርሶች የመጀመሪያው ደርስ በሁለተኛ ቪዲዮ ይህን በመሰለ መልኩ በአላህ ፍቃድ እንጨርሳለን። እዚሁ እናቆማለን ኢንሻአላህ። ቀጣይ ላይ ደግሞ ክፍል 2 ቅደም ተከተል ሳይጠብቅ በግርድፉ በተናጠል የተጻፉ አረብኛ ፊደላት መለየት የሚል ክፍል 2 ላይ እንቀጥላለን። ማለት ሳይዝ እንትን ሳንለው ማለት ነው። ተራቸው ሳንጠብቅ ለምሳሌ እዚህ ላይ ምናያት ምናለች? አሊፍ አለች። ለምሳሌ እዚህ ጋር
አሊፍ እንደዚህ ሆኖ ከዛ ሀምዝ እርስ በርሳቸው ተደባልቀው አሉ። ባ አለ ባ አለ ባ እንደዚህ ብለን የምንልበት ሁኔታ ቀጣይ ደርሳችን ላይ የምናያቸው ይሆናል ማለት ነው። ለዛሬ ግን ኢንሻአላህ እዚህ ላይ እናቁም። ኢንሻአላህ በአላህ ፍቃድ በቀጣይ ደርስ ምንገናኝ ይሆናል። ወሰለላሁ ዐላ ነቢይና ሙሐመድ ወዐላ አሊሂ ወሰሕቢሂ ወሰለም።